ይህ የምጽአቱ ድምጽ ነው። ሰላም ጤና ይስጥልኝ። አገልጋይ ያሬድ ዮሐንስ እባላለሁ። ባለፉት 4 ዓመታት በመሳያ ፎር ኦል ኢንተርናሽናል ሚኒስትሪ እየተዘጋጀ በጄኤምኤም ቴሌቪዥን እና በድንቅ ፍጻሜ ቲዩብ የጌታ ኢየሱስ ክርስቶስን መምጣት በማስተማር ቤተክርስቲያንን ለጌታ ቀን ስናዘጋጅ ቆይተናል። አሁን ደግሞ በዚህ ክረምት ከሐምሌ 6 እስከ 24 የሚቆይ ቅዳሜና እሁድን ሳይጨምር ለ15 ቀናት የሚቆይ እጅግ በጣም በአይነቱ ልዩ የሆነ ስልጠና ለክርስቲያን ወጣቶች ይዘን መተናል። በዚህ ስልጠና መጽሐፍ ቅዱሳዊ ወጣትነትን፣ የወጣትነት ተግዳሮቶችን የመቋቋም ኃይልን መገንባት እንዲሁም ደግሞ መሰረታዊ የድምጽ ስልጠና በባለሙያዎች ይሰጣሉ። ከጠዋት 3 ሰዓት እስከ 6 ሰዓት ተኩል ብቻ የሚሰጡ ይሆናል ስልጠናዎቹ ማለት ነው። ስለዚህ ይህንን ስልጠና ለመውሰድ መገናኛ ግሬት ኮሚሽን 3ኛ ፎቅ 311 ላይ መምጣት ትችላላችሁ። ከዚህ በታች በዘረዘሩ ስልክ ቁጥሮች ባሉት ቀናት እንድትመዘገቡ በጌታ ፍቅር አሳስባችኋለሁ። እንዳያመልጣችሁ። እጅግ በጣም ህይወት ለዋጭ የሆነ አስገራሚ ስልጠና ነውና ሁላችሁም ተጋብዛችኋል። ጸጋና ሰላም ከሁላችሁ ጋር ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ይመጣል። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ ድንቅ ፍጻሜን በጄኤምኤም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦቼ በያላችሁበት ምድር ጸጋና ሰላም ከሁላችሁ ጋር ይሁን። ይህ ድንቅ ፍጻሜ የምጽአቱ ድምጽ ነው። ወንድማችሁ አገልጋይ ያሬድ ነኝ። ዛሬ በጄኤምኤም ቴሌቪዥን ጭምር የሚተላለፍ አጠቃላይ ዓለማችን አሁን ያለችበትን ወቅታዊ ጉዳይ የሚመለከት መረጃ ነው የማቀርብላችሁ ማለት ነው። እንግዲህ በዛሬው መረጃ ላይ አንዳንድ በወቅቱ እየተከናወኑ ዓለም ላይ የተከሰቱ ካሉ ነገሮች አንጻር የዓለምን አቅጣጫ ወዴት እየሄደ እንዳለ፣ ወደየትኛው ፍጻሜ እየተጠጋ እንዳለ ለማሳየት እሞክራለሁኝ። እንግዲህ በመካከለኛው ምስራቅ መካከል ፈንድቶ የነበረው በተለይ በእስራኤልና በኢራን መካከል ተለኩሶ የነበረው ኦክቶበር 7 2023 በፈረንጆች አቆጣጠር ሐማስ በእስራኤል ላይ ድንገተኛ ወረራና ጥቃት ፈጽሞ ከ1200 የሚጠጉ ሰዎች በላይ ገሎ እንደገና ደግሞ ወደ በመቶዎች የሚቆጠሩ ሰዎችን በህይወት ማርኮ ከሄደ በኋላ ጦርነቱ በሐማስና በሂዝቦላ በየመን ደግሞ ከሚገኘው ከሁቲ ብቻ ሳይሆን በእስራኤል ላይ የሚሰነዘረው ጦርነት በቀጥታ ከኢራን ከራሷ ከነዚህ አሸባሪዎች የኃይላቸው ምንጭ የኃይላቸው የትምክታቸው ምንጭ የመሳሪያቸው የገንዘባቸው ሁሉ ምንጭ ከሆነችው ከኢራን ጋር ጦርነቱ ተጀምሮ እንግዲህ አሁን በይፋ ጦርነት ከጀመረ ወደ 4ኛ ወር ተጠግቷል ማለት ነው። የ21ኛው ክፍለ ዘመን እጅግ በጣም አደገኛ የተባለ ጦርነት በመካከለኛው ምስራቅ ተጀምሯል። እንግዲህ ይሄ ጦርነት ምንም እንኳን አሜሪካና እስራኤል በጥምር ጦርነቱን ጀምረውት የቀጠሉበት ቢሆንም በመሃል ላይ ግን ወደ ድርድር ለመምጣት የተሞከረበትና ድርድሩ ግን በተለያየ ምክንያት እየፈረሰ በተለያየ ምክንያት እየተኮላሸ አንድ እልባት ያለው ያለቀ ነገር ማምጣት አልተቻለም። በተለይ ኢራን የሆርሙዝን ወሽመጥ አንቃ በመያዝ በዓለማችን ላይ በእያንዳንዱ ቀን የዓለምን 1/5 የኃይል አቅርቦት የነዳጅና የጋዝ አቅርቦት አንቃ በመያዟ ምክንያት ዓለም ላይ በጣም ከፍተኛ የነዳጅ ዋጋ መጨመር ተከስቷል። እንግዲህ ነዳጅ ጨመረ ማለት ሁሉም ነገር አብሮ እንደሚጨምር የታወቀ ነገር ነው። ከዚህ አንጻር የቤት ኪራይ ሳይቀር የጨመረበት ሁኔታ ነው ያለው። የምግብ ፍጆታ ሁሉ የጨመረበት ሁኔታ ነው ያለው። እነዚህ የዋጋ ንረቶች በወጡበት የሚቀጥሉ ናቸው እንጂ በተለያየ ምክንያት የሚወርዱ አይደሉም። ከዚህ በኋላ አይወርዱም። ይህ እንግዲህ ኢትዮጵያ ላይ ኦር የሆነ አፍሪካ ሀገር ላይ ብቻ ሳይሆን በመላው ዓለም ላይ የሚከሰት ከፍተኛ የሆነ የኢኮኖሚ ውድቀት ነው ወይም ደግሞ የገንዘብ ግሽበት ነው። እነዚህ ነገሮች በከፍተኛ ደረጃ እየጨመሩ ነው ከዚህ በኋላ የሚሄዱት። ፋይናሊ የነዚህ ነገር የዋጋ መጨመር ነው የምላችሁ። የዋጋ መጨመሩ ፍጻሜው መደምደሚያ የሚሆነው ሰዎች በድካማቸው በሚያገኙት ገቢ ወይም ገንዘብ ወይም ደሞዝ መግዛትም መሸጥም የማይችሉበት ደረጃ ላይ እንዲደርሱ የተሰራ አጣብቂ ነው። በመጨረሻም ሰዎች ለመኖር ያላቸው አማራጭ 2 ነው። አንደኛው የአውሬውን ቁጥር 666 የሚለውን ቁጥር ተቀብለው
በነፃነት መኖር ነው። ከአውሬው ጋር ተስማምተው ክርስቶስን ክደው በአውሬው ጨለማ መንግስት ውስጥ መኖር ነው። ካለዚያ ግን አልቀበልም ብለው ክደው ህይወታቸውን ለሞት አሳልፈው መስጠት ነው። ወደዛ ሲስተም ወደዛ የመጨረሻ አጣብቂኝ የኢኮኖሚ አጣብቂኝ እየሄድን እንዳለን እንድታስተውሉ በዚህ አጋጣሚ መናገር እፈልጋለሁ። እንግዲህ በአሜሪካና በኢራን መካከል የነበረው ይሄ በጣም እጅግ በጣም ደም አፋሳሽ የሆነው ብዙ ቢሊዮን ዶላሮችን የፈጀ ብዙ ነፍሳትም እንደዚሁ በየአቅጣጫው የወደቁበት ጦርነት አሜሪካ ኢራን የኒውክሌር ቦምብ ባለቤት ወይም ታጣቂ መሆን የለባትም በሚል አቋም ነው። ይሄ ግን በዋናነት የሚጎዳው እስራኤል እንደሆነ ይታወቃል። ለምን ኢራን የኒውክሌር መሳሪያ በታጠቀችበት በማግስቱ እስራኤልን ከምድረገጽ ላለማጥፋቷ ምንም አይነት ዋስትና አይኖርም። ማንም ዋስትና መስጠት አይችልም። ለምን በሰባት አቅጣጫ እስራኤል የምትባል ሀገር ድምጥማጧን ለማጥፋት ኢራን 24 ሰዓት የምትሰራ ሀገር ናት። በአደባባይ በዓለም ሁሉ ፊት ደግሞ ሞት ለአሜሪካ ሞት ለእስራኤል ብላ የምትዘምር የምትፎክር ሀገር ናት ኢራን ማለት ነው። እንግዲህ ለዓመታት ባመረተቻቸው ሚሳኤሎች፣ ድሮኖችና ሮኬቶች አማካኝነት በከፍተኛ ደረጃ እስራኤልን ስታዳግም ቆይታ ጦርነቱ መጨረሻ ላይ ራሷ ኢራን እምብርት ላይ ቴህራን ዋና ከተማዋ ላይ አነጣጥሮ አሜሪካና እስራኤል በትብብር ኢራንን ሲደበድቡ እንደከረሙ ይታወቃል። በመጀመሪያው ቀን ፌብሩዋሪ 28 በፈረንጆች አቆጣጠር ምናልባት ከ50 በላይ ከፍተኛ የኢራን ባለስልጣናት ተገለዋል። እንግዲህ በዚህም ዋናው የኢራን ከ37 ዓመት በላይ ኢራን የመሯት አሊ ካሚኒ እሳቸውም ተገለዋል ማለት ነው። እንግዲህ እሳቸው ስርዓተ ቀብር 4 እና 6 ቀን በፈጀ ሁኔታ ትላንትና ተጠናቋል ማለት ነው። እንግዲህ በዚህ ሁኔታ የቀጠለው ጦርነት አሁን ወደ ድርድር መምጣት ከጀመረ በኋላ አሁንም ዋነኛ ጉዳይ አንደኛ ሆርሙዝ መልቀቅ፣ ሁለተኛ ደግሞ ኢራን የኒውክሌር ጦር ባለቤት እንደማትሆን ነው። በዋነኛው የስምምነቱ ዋነኛ ጭብጤ ነው። በአሜሪካ በኩል ደግሞ ለኢራን ልታደርግላት የምትችለው ነገር ምንድነው? በአሜሪካን በሌሎችም ሀገሮች ላይ የተያዙ የኢራን የተለያዩ አሴቶች ወይም ደግሞ ንብረቶች፣ ገንዘቦች እንዲንቀሳቀሱ እንዲለቀቁና ኢራንም በነፃነት የምታመርታቸውን ዘይት በአሜሪካ ገበያና በዓለም ገበያ ላይ መሸጥ እንድችል አሜሪካ ማዕቀብ ነው ያነሳችው ማለት ነው። ይህ እንግዲህ ለኢራን በጣም ትልቅ እፎይታ ነው ማለት ነው። ያም ሆኖ ግን በቅርብ ቀን ወደ ይህንን የሆርሙዝን ወሽመጥ አቋርጦ ነዳጅ ለመጫን የሚሄድ አንድ መርከብ በሚሳኤል ኢራን በመደብደቧ ምክንያት እንደገና ስምምነት ከተፈረመ በኋላ አሜሪካ ተመልሳ ኢራንን የተመረጡ ቦታዎችን ደበደበች። ይሄ ነገር ሳያባራ ሳምንት ባለሞላው ጊዜ እንደገና ወደ 3 የሚጠጉ አንድ የላይቤሪያ፣ አንድ ደግሞ የህንድ፣ ሌላም አንድ 3ኛ መርከብ ኢራን በሚሳኤል ደበደበች። የዚህን ጊዜ አሁን አሜሪካ ትላንትና ከ200 በላይ የተመረጡ የኢራን ወታደራዊ ይዞታዎችን አሜሪካ ስደበድብ ነበረ። ምክንያቱም ስምምነቱ ያለው ሙሉ በሙሉ ሆርሙዝ የሚባለውን የውሃ መተላለፊያ እንድትከፍትና መርከቦች ከጦርነት በፊት ወደ ነበረው ሰላማዊ ጉዞ እና እንቅስቃሴ እንዲገቡ ነበረ የተፈረመው ስምምነቱ። ኢራን ግን አፍርሳ ያለኔ ፈቃድ ያለኔ እውቅና ማንኛውም መርከብ ሆርሙዝን አቋርጦ ማለፍ አይችልም በሚል እነዚህ መርከቦች ላይ ጥቃት በመፈጸሟ ጦርነቱ ከቆመ በኋላ እንደ አዲስ አገርሽቶ ወደ 200 የሚጠጉ የኢራን ወታደራዊ ይዞታዎች እንደዚሁ የኒውክሌር ማብለያ ተብለው የታሰቡ ሚስጥራዊ ቦታዎች ሳይቀሩ ተደብድበዋል ማለት ነው። እንግዲህ ኢራን በየጊዜው በሚደርስባት ውድመት ብዙም የተሰማት አትመስልም። እውነት ለመናገር የተሰማት አትመስልም። አሁንም አሜሪካ በመታቻት ቁጥር ቀጥታ ወደ ገልፍ ወይም ደግሞ እነዚህ የባህረ ሰላጤ ሀገራት የሚባሉት ወደነ ኩዌት፣ ወደነ ኳታር፣ ወደ እነዚህ ሁሉ ሀገር ተኩሳለች ማለት ነው ኢራን። ለምን? በእነዚህ ሀገሮች ላይ የአሜሪካ የጦር ቤዞች ወይም ደግሞ ወታደራዊ መቀመጫዎች አሉ። ስለዚህ የተለያዩ የአሜሪካ የጦር መሳሪያዎችና ጀቶች ሌላም ቤዝ ስላላት እነዚህን በመደብደብ አሜሪካንን መበቀል ነው የያዘችው እንጂ መታረም እና ወደኋላ ተመልሳ እነዚህ ነገሮች ባለማድረግ ሰላማዊ ነገር እንዲመጣ አልፈለገችም። እና ኢራን ላይ ያለው አመራር ወታደራዊው ክንፍ ወይም ደግሞ IRGC ይባላል፣ ኢስላሚክ ሪቮሉሽናሪ ጋርድ ኮር የሚባል ነው። እና ይሄ አብዮታዊ ዘቡ በከፍተኛ ደረጃ ኢራንን የዘወረ ነው ያለው። የጦርን እስኪያበቃ ድረስ ስልጣን አልለቅም በሚል በይፋ
ኢራን እየመራ ያላት ይሄ ጦር ኃይል ነው። በዚህ ምክንያት እንግዲህ ኢራን ከፍተኛ ውድመት እየደረሰባት ነው ያለው። ያም ሆኖ በዙሪያ ያሉ ምንም ነገር ውስጥ የሌሉበት ሀገራት በኢራን ሚሳይሎች እየተደበደቡ ናቸው። ግማሾቹን በአየር ላይ ያመክኗቸዋል። የሚያልፉትና መሬት ላይ የሚወድቁት ደግሞ ከባድ ጉዳት ያደርሳሉ ማለት ነው። እንግዲህ ጦርነቱ በዚህ መንገድ የቀጠለ ያለው ዶናልድ ትራምፕ በከፍተኛ ደረጃ በኢራን ተስፋ መቁረጣቸውንና ምንም ይሄ ድርድር ዋጋ ቢስ ነው፣ ሰዎቹ እብዶች ናቸው እስከማለት ድረስ በቃ እብዶች ናቸው፣ ምንም የሚያደርጉትን ነገር ያቆም፣ በየትኛውም ሰዓት ሀሳባቸውን ይቀይራሉ ኢራኖቹ ማለት ነውና የሚጨበጥ ነገር የላቸውም የሚል ክስ እና ይህም ስምምነት ዋጋ ቢስ ነው ወደሚል ደርሰዋል። በዛም በኩል ደግሞ እንደዚሁ አሜሪካን ላይ እምነት የለንም የሚል ዶናልድ ትራምፕን ታማኝነት የላቸውም፣ ቃላቸውን ይቀይራሉ፣ ስምምነት ካደረግን በኋላ ይደበድቡናል በሚል ስምምነቱን ራሳቸው ናቸው የሚያፈርሱ በሚል በአሜሪካና በዶናልድ ትራምፕ ላይ የሚነሳ አለ ቅሬታ፣ ኢራን የምታነሳው ነገር አለ ማለት ነው። እንግዲህ ነገሩ በዚህ መንገድ አሁንም ውስጥ ለውስጥ ድርድሩ እንደቀጠለ ነው የሚነገረው። መጨረሻ ላይ የኢራንን የኒኩለር አጠቃላይ የኒኩለር ይዞታ በተለይ በከፍተኛ ደረጃ የተዘጋጀ ለጦር መሳሪያ ምርት የተዘጋጀ ወደ 11 ኒኩለር ቦምብ መስራት የሚችል ከ460 ኪሎ ግራም በላይ የዩራኒየም ንጥረ ነገር አለና እሱ መጥፋት በሚችልበት ነገር ላይ ስምምነት ላይ ካልደረስን የስምምነት ዋጋ የለውም ነው የአሜሪካ እስራኤልም ንግግር። በዛ መንገድ እንግዲህ ወደ ፍጻሜ እንዴት አድርገው ይመጣሉ? አንድ ቀን ይስማማሉ፣ የሚቀጥለው ቀን ጦርነት ነው። አንድ ቀን ይስማማሉ፣ ኔክስት ዴይ ጦርነት ነው ያለውና በዚህ ሁኔታ መካከለኛው ምስራቅ አልበረደም። ነገሩ ትንሽ ከበድ ያለ ነው የሚሆነው ማለት ነው። እንግዲህ የኢራንና የአሜሪካ ጉዳይ ብቻ ያለ በከፍተኛ ደረጃ ዓለምን እያሰጋት ያለው የራሻ ግስጋሴ ነው። ራሻ ሙሉ በሙሉ ዩክሬንን ወደ መጠቅለል ለመምጣት የምታስብበት ሁኔታ ነው ያለው። እንኳን ልትመለስ ቀርቶ ዩክሬንም አቅሟን እያሰባሰበች ከአውሮፓ በምታገኘው ከፍተኛ እርዳታ እየታገዘች ራሻ ላይ ጥቃት ማድረሷን አላቆመችም። ኬቭ ዋና ከተማ የዩክሬን ዋና ከተማን ጨምሮ ራሻ በከፍተኛ ደረጃ ዩክሬን እንዳልነበረች ያደረገችና የተለያዩ ከተሞችን ኢቭን ዋናውን ከተማ ኬቭን ጨምሮ ለመያዝ በእንቅስቃሴ ላይ ነው ያለችው ማለት ነውና ዓለማችን ያለችበት ሁኔታ በጣም አስጊ ነው። እዚህም እዛም የጦርነት ፍርሃቶች አሉ፣ እዛም የጦርነት ስጋቶች አሉ ማለት ነው። እንግዲህ ይህን ተከትሎ በቅርብ ቀን የኔቶ ስብሰባ በቱርክ አንካራ ዋና ከተማ አንካራ ላይ ነበረ። እዛ ስብሰባ ላይ ዶናልድ ትራምፕ ተገኝተዋል። ዶናልድ ትራምፕ እንግዲህ በኔቶ ላይ ያላቸውን ከፍተኛ ቅሬታ አሰምተዋል። ያም ቅሬታ ኔቶ በፍጹም በዚህ ትልቅ ጦርነት ላይ አሜሪካ ከፍተኛ የኔቶ ገንዘብ አዋጭ ሀገር እንደሆነ መጠን አብራት አልቆመም እና ኔቶ ለኛ ምንም ጥቅም አይሰጠንም ወደሚል ደርሰዋል። እና ኔቶ ለኛ ምንም እርባና ቢስ ነው እና ኔቶ ያረጀ ተቋም ዋጋ ቢስ ነው፣ ፈሪ ነው። ምክንያቱም እንደዚህ ባለ ትልቅ ጦርነት ላይ ከፍተኛ ክፍያ የምትከፍል አሜሪካን ደግፎ አብሯት አልቆመም የሚል ከባድ ወቀሳ አሰምተዋል። እንግዲህ ኔቶ ወደዚህ ጦርነት በአሜሪካና በእስራኤል ጥምር ወደ ተከፈተው የኢራን ጦርነት ያልገባበት ምክንያት ኔቶ ገባ ማለት በሚቀጥለው ቀን ራሻ እዚህ ጦርነት ላይ በገሃድ ላለመግባቷ ምንም አይነት ዋስትና ሊሰጥ አይቻልም። ስለዚህ ዩክሬን የኔቶ አባል ትሆናለች በሚል ነው ያ ጦርነት የተጀመረው። ዩክሬን የኔቶ አባል ሆነች ማለት በሚቀጥለው ቀን ኔቶ የሚገኘው ራሻ በር ላይ ነው ማለት ነው። ለምን ዩክሬንም ከራሻ የተገነጠለች ሀገር እንደመሆኗ መጠን ድንበር ናቸው። ራሻ ድንበር ላይ ኔቶ መጣ ማለት ነው። ይህን በፍጹም ራሻ ስለማትፈልገው ጦርነቱ የተቀሰቀሰው በዚህ ምክንያት ነው። እንግዲህ እሱ ደግሞ ቀላል ጊዜ አለም ከ4 ዓመት ያላነሰ ጊዜ የፈጀው የራሻና ዩክሬን ጦርነት ኔቶ ዋነኛ ምክንያቱ ነበረ። አሁንም ዶናልድ ትራምፕ በዚህ ጦርነት ኔቶ አላገዘኝምና ለኔቶ አሜሪካ የምታወጣው ገንዘብ ዋጋ ቢስ ነው፣ ስለዚህ ኔቶ ለኛ ምንም እርባና የለው በሚል በተናገሩት ወቀሳ መሰረት ኔቶ አብሮ ከአሜሪካ ጋር ለመቆምና ይህን ጦርነት ለመቀላቀል በከፍተኛ ደረጃ ተነሳሽነት አሳይቷል። ስለዚህ ኔቶ ወደዚህ ጦርነት ገባ ማለት በመቀጠል ምንድነው ሊፈጠር የሚችለው ሲባል ምንም ጥያቄ የለውም። በቅርቡ በራሻና በቻይና የተጀመረ እጅግ በጣም ከባድ የሚባል የጦር ልምድ አለ። ይሄ ጦር ልምድ የአሜሪካና የኔቶን ቁርኝት በመፍራት በመስጋት የተጀመረ ነው። ስለዚህ ራሻና ቻይና እንግዲህ በዓለም ላይ ካሉት 3 አሜሪካንን ጨምሮ 3 ሌላ ሀያላን ሀገራት እነዚህ ናቸው። ከፍተኛ የኒውክሌር ታጣቂዋ ራሻ ናት በዓለም ላይ። ቻይናም ቀላል የማይባል ዘመናዊ ጦር መሳሪያ፣ በጣም ከፍተኛ ቴክኖሎጂ፣ እጅግ በጣም ብዙ ሰራዊት፣ ብዙ ነገር ያላት ሀገር ናት። ከዚህ አንጻር የቻይናና የራሻ በከፍተኛ ደረጃ የተጀመረው የጦር ልምምድ ማስጠንቀቂያ ደወል ነው ለኔቶ፣ ለአሜሪካ መጣንላችሁ ወዮላችሁ የሚል
የመጨረሻው ዘመን የጦርነት ደወል ነው። የጎግ ማጎግ ጦርነት ደወል ነው ወገኖቼ። የጎግ ማጎግ ጦርነት ደወል ነው። እንግዲህ ራሻና ቻይና ከኢራን ጀርባ እንዳሉ ይታወቃል። ነገር ግን በስውር ነው እንጂ በግልጥ ተገልጠው ጦርነቱን እየተቀላቀሉ አይደለም። መረጃ በመስጠት የተለያዩ መሳሪያዎችን በማገዝ ጸረ ሚሳኤል በማቅረብ አያችሁ፣ በብዙ መንገድ እቺን ሀገር ደግፈው እዚህ ያደርሰዋታል እንጂ የገልፍ ሀገራትን ኢራን የምትመታው መረጃ ከሳተላይት መሰጣት ቻይና መሆኗ የተረጋገጠ ነገር ነው ማለት። ስለዚህ የቻይናና የራሻ ከፍተኛ የሚባል የጦር ልምድ መጀመር በዓለም ላይ እየመጣ ያለውን የጦርነት ስጋት በከፍተኛ ደረጃ ጨምሮታል። ምናልባት ሶስተኛው የዓለም ጦርነት የሚባለውን ሶስተኛው የዓለም ጦርነት እንግዲህ በጣም ብዙዎቹ የጎግ ማጎግን ጦርነት ሶስተኛው የዓለም ጦርነት ብለው ይጠራሉ። ግን የጎግ ማጎግ ጦርነት ዓለምን በሙሉ የሚሰበስብ ጦርነት አይደለም። ሕዝቅኤል 38 እና ሕዝቅኤል 39 ላይ በጠቀሰው መሰረት ወደ 78 የሚጠጉ ሀገራት ብቻ ናቸው የተሳተፉበት። በጣም ጥቂት ሀገራት ናቸው የተሳተፉት ጎግ ማጎግ ላይ። ወደ አርማጌዶን ጦርነት ስንመጣ ግን ራሻን ጨምሮ የማይሳተፍ የዓለም ክፍል የለም። አውሮፓ አለ፣ ሩቅ ምስራቅ አለ፣ መካከለኛው ምስራቅ አለ፣ አሜሪካ ማይገባ አገር የለም። አፍሪካ ኢትዮጵያን ጨምሮ ማይገባ አገር የለም። ስለዚህ አርማጌዶን ዓለም አቀፍ ጦርነት የሚባለው እሱ ነው። ለእኔ ሶስተኛው ዓለም አቀፍ ጦርነት መባል አለበት ምለው ዓለምን በሙሉ የሚያሳትፈው አርማጌዶን ነው። ይሄ የጎግ ማጎግ ጦርነት ግን በጣት የሚቆጠሩ የአረብ ሀገራት ራሻ የምትመራቸው የአረብ ሀገራት ናቸውና እሱ የዓለም ጦርነት ሊባል ይችላል ብዬ ለማሰብ ይከብደኛል። ታርጌት የምትደረገውም እስራኤል መሆኗ ይታወቃል። በአርማጌዶንም በጎግ ማጎግም ጦርነት ታርጌቱ ለማጥፋት የሚኬደው ራሻ ነው። ይሄ የሰይጣን የመጨረሻ አጀንዳ እንደሆነ ይታወቃል። ለምን ቀጣዩ የእግዚአብሔር መንግስት ስራ ከእስራኤል ጋር ይጀምራል። ያንን ስራ ለማቋረጥ ያንን ቅድና ፕሮግራም ለማቋረጥ እስራኤልን ማጥፋት የሚለው አንታይሴሚቲዝም ጸረ ሴማዊነት በመላው ዓለም ላይ እየተስፋፋ ያለው ጸረ ሴማዊነት እስራኤልን በዓለም ላይ ከዓለም ካርታ ላይ ፍቆ የማጥፋት ዘመቻ ነው። እግዚአብሔር ግን ያን ህዝብ ወዶታል፣ ያን ህዝብ መርጦታል፣ ያን ህዝብ ባርኮታል፣ ያን ህዝብ ህዝቤ ብሎ ጠርቶታል። ለአብርሃምና ለአባቶቻቸው የገባውን ኪዳን ገና ፈጽመው አልጨረሰም። ልብ በሉ፣ በክርስቶስ ኢየሱስ ሊፈጸም ያለው ነገር ተፈጽሞ ገና አላለቀም። መዳን ተገልጧል። ግን መዳን ብቻ አይደለም፣ መንግስቱ ሁሉን ትገዛለች ተብሎ ትንቢት ተነግሯል። የክርስቶስ መንግስት ሁሉን የምትገዛው በዛው ምድራዊ የእግዚአብሔር ህዝብ ተብሎ በጠራው በእስራኤል በኩል እንጂ በቤተክርስቲያን በኩል አይደለም። ቤተክርስቲያን ምድርን ለመግዛት አልጠራችም። ቤተክርስቲያን የጸጋ ህዝብ ናት። ቤተክርስቲያን መንፈሳዊ ዓለም ላይ የምትገዛ ናት። ጨለማ ዓለም ላይ የምትዋጋ ናት እንጂ ምድራዊ መንግስት የምትመሰረት አይደለችም። ቤተክርስቲያን የእግዚአብሔር ሰማያዊ ህዝብ ናት። ኤፌሶን 1:3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የሚለው ስፍራችን ሰማያዊ፣ በረከታችን መንፈሳዊ ነው፣ በክርስቶስ ነው። ልብ በሉ። እነዛ ግን በተገባላቸው ኪዳን መሰረት እግዚአብሔር የምድርን በረከት ብሏቸዋል። ምድርን በሙሉ በእነሱ በኩል ይገዛል። ይሄ ደግሞ እስራኤል ከመዳኗ ጋር የሚገናኝ ነው። እስራኤል ከዳነች በኋላ የሚፈጸም ነው። የእስራኤል መዳን የሚፈጸመው አርማጌዶን ጦርነት ላይ መሆኑ ይታወቃል። እዛ ጦርነት ላይ ከዳነች በኋላ የእግዚአብሔር መንግስት በዛ ህዝብ በኩል ወደ ምድር ሁሉ ይገባና ምድርን በሙሉ ጠቅልሎ ይገዛል። ክብር ለእግዚአብሔር ይሁን። እንደዚህ ነው የሚሆነው ማለት ነው። እንግዲህ የአንካራው የኔቶ ስብሰባ ዶናልድ ትራምፕ ብሶታቸውን ያሰሙበትና ቁጣ ያሰሙበት ነው። ነገር ግን አጸፋው ደግሞ ኔቶ ወደዚህ ጦርነት ጎትቶ የሚገባ ከሆነ ወየውላችሁ፣ አንለቃችሁም፣ እኛም እንመጣለን የሚል የቻይናና የራሻ የጦርነት ነጋሪት ነው ማለት ነው። በዚህ ሁኔታ እንግዲህ ዓለማችን ምናልባት ወደ ሌላ በጣም ከባድ ወደሆነ ጦርነት የምትገባበት እና በመጽሐፍ የጻፈው ነው የሚፈጸመው። ዞሮ አዲስ ነገር አይደለም። የጻፈው ነገር ነው ለእኛ ነው አዲስ እንጂ መጽሐፉ ከሺህ ዘመን በፊት አትሞታልና መጽሐፉ ወደ ፍጻሜ እየቸኮለ ነው ያለው ማለት ነው። እንግዲህ ከዚህ ጋር ተያይዞ የአሊ ካሜኒ ቀብር ላይ የተሰማ አንድ መፈክር አለ። እሱም ኪል ትራምፕ የሚል ነው። ዶናልድ ትራምፕ ይገደል የሚል ነው። ስለዚህ ቀብርተኛው ወይም ደግሞ ወደ 20 ሚሊዮን የሚጠጋ ህዝብ ወጥቶ አሊ ካሜኒን ቀብሯል፣ አያቶላን ቀብሯል። እዛ ቀብር ላይ የተሰማው ነገር ዶናልድ ትራምፕ ነው አሊ ካሜኒ የገደላቸው፣ ስለዚህ ዶናልድ ትራምፕ መገደል አለበት የሚል ነው። እንግዲህ ይህንን ተከትሎ IRGC ወይም ደግሞ አሁን ኢራን የሚመራው ኃይል የጦር ኃይል ወይም ደግሞ አብዮታዊ ዘብ የሚባለው ማለት ነው እሱ በከፍተኛ ደረጃ የፕሬዚዳንት ዶናልድ ትራምፕ ለመግደል በጣም በከፍተኛ ደረጃ መንቀሳቀስ ላይ እንዳለ የእስራኤሉ የስለላ ድርጅት ሞሳድ ያወጣው መረጃ አለ። ስለዚህ ዶናልድ ትራምፕ እስካሁን ድረስ ከተሞከረባቸው የግድያ ሙከራ እጅግ በጣም በተለየ ሁኔታ ዶናልድ ትራምፕን ለመግደል የተቀነባበረ ሴራ አለ የሚል ከፍተኛ መረጃ
በሞሳድ በኩል ወጥቷል። ስለዚህ ይሄ ነገር አሜሪካ ገብቶ የተለያዩ አይነት ዜናዎች ላይ ተበትኗል። እንግዲህ ዶናልድ ትራምፕ ከምርጫ በዚህ በሁለተኛው ዙር ምርጫ ላይ ከምርጫ ቅስቀሳ ጊዜ ጀምሮ የግድያ ሙከራ ለ3 ጊዜ ተደርጎባቸዋል። እንግዲህ ከዚህ በኋላ ከተደረገባቸው ለአራተኛ ወይም ከዛ በላይ ሊሆን ነው ማለት ነው። ዶናልድ ትራምፕ ከመረጣቸው በፊት እኚህ ሰው ወደ ስልጣን ሲመጡ በኢራን ላይ መካከለኛው ምስራቅ አጠቃላይ ምን ሊያመጡ እንደሚችሉ፣ ቻይናና ራሻ ላይ ምን ሊያመጡ እንደሚችሉ ሁሉም አገራት አውቀውታል። ከዚህ አንጻር በከፍተኛ ደረጃ ሰውየው እንደተባለው እንደተፈራው ነው የሆነው። የመካከለኛው ምስራቅ ግልብጥብጡ ድብልቅልቁ ነው የወጣው። በቻይናና በአሜሪካ መካከል ያለው ከፍተኛ የሆነ የንግድ ሰጣ ገባ አለ። ከፍተኛ የሆነ የቀረጥ ጭማሪ አለ። ከራሻም ጋራ ዩክሬንና ራሻን ለማስታረቅ ዶናልድ ትራምፕ የገቡበት ነገር ከአውሮፓ ጋር ላይ አይቷቸዋል። ያም ሆኖ ግን ራሻና ዩክሬን መታረቅ ባለመቻላቸው ከራሻ ጋር ሌላ ቂም ውስጥ ገብተዋል ማለት ነው። ይሄ ብቻ አይደለም። በቅርቡ እስራኤል ከሊባኖስ ትውጣ የሚል ስሞታ ኢራን ስላሰማች ዶናልድ ትራምፕ እስራኤል ከሊባኖስ ለቃ እንድትወጣ በመጠየቃቸው እስራኤል ደግሞ በሰሜን እስራኤል ያሉ የእስራኤል ዜጎች በፍጹም ቀይ የላቸውም፣ መኖር አልቻሉም። ስለዚህ ሂዝቦላ እስኪጠፋና ወይም ትጥቅ እስኪፈታ ድረስ አልለቅም በማለቷ ምክንያት በዶናልድ ትራምፕና በቤንያሚን ኔታንያሁ ወይም በአሜሪካና በእስራኤል መካከል ተፈጥሮ የማይታወቅ ቅራኔ ተፈጥሯል ማለት ነው። የቃላት ልውጥ ያለበት ቅራኔ ተፈጥሯል ማለት ነው። ይሄ ያልተጠበቀ ነገር ነው። ምናልባት ኢራን በስምምነቱ በ14 ነጥብ ስምምነት ውስጥ ሊባኖስ ላይ ጥቃት እንዳይፈጸም የሚል አንድ አንቀጽ ስታስገባ ዓላማ አሜሪካና እስራኤልን ለማጣላት ለማጋጨት መሆኑ ግልጽ ነው። ይህም ደግሞ ተሳክቶላታል በሚባል ደረጃ ሁለቱ ሀገራት ላይ ቅሬታ ተፈጥረዋል ማለት ነው። ያም ሆኖ እስራኤል በአቋሟ ሁልጊዜም እንደጸናች ነው። በፍጹም ሊባኖስን ለቄ አልወጣም ብላ መጠነኛ ማፈግፈግ ወደኋላ ነው ያደረገችው እንጂ ጠልቃ ወደ ሊባኖስ መግባቷ ይታወቃል። አሁንም እዛው የሊባኖስ ግዛት ውስጥ ነው ያለችው። ሂዝቦላን እያሳደደች ነው ያለችው። ምክንያቱም ሂዝቦላ የኢራን ቅጥረኛ ነው። ስራው እስራኤልን መደብደብ ነው። በሚሳይል በድሮን በምን መደብደብ ነው። በቅርቡ 6 ወታደሮች መግደሉ ይታወቃል። እና እንዲህ አይነት ከፍተኛ የሆነ ጠላት አጠገቡ አስቀምጣ እስራኤል የምትወጣበት ምንም ምክንያት የላትም የሚል ትንታኔ ነው የሚሰጥ ያለው እና ይህ እንግዲህ በዶናልድ ትራምፕ እና በቤንያሚን ኔታንያሁ መካከል ግጭት የፈጠረ ቢሆንም አሁን ግን ዶናልድ ትራምፕን ለመግደል ኢራን በተለየ መንገድ ማቀዷ መረጃ መውጣቱን የእስራኤል ስለላ ድርጅት ሞሳድ ለአሜሪካ ይህን መረጃ በመስጠቱ ዶናልድ ትራምፕ ከፍተኛ ጥንቃቄ እንዲወስዱ የተደረገ ይመስላል እና አሜሪካም እንግዲህ ይህን ታጣራዋለች፣ ታረጋግጣለች ይባላል። ይሄ እንግዲህ ዶናልድ ትራምፕ ራሳቸው ደጋግመው የተናገሩት ነገር ነው። ማለትም ኢራን አሁን ይህን ጫና በእርሷ ላይ ያመጡባት ፕሬዚዳንት ዶናልድ ትራምፕ እንደመሆናቸው መጠን በምንም ተአምር ዶናልድ ትራምፕን በቸልታ ልትመለከት አትችልም። የኢራን ሰንሰለት ቼይኑ በእስራኤል ዙሪያ ብቻ ሳይሆን በመላው ዓለም ላይ የተዘረጋ ሰንሰለት ነው ያላት። ስለዚህ ያንን ተጠቅማ ዶናልድ ትራምፕን በተገኘው አጋጣሚ ለመግደል ምንም አታቀማማም። ያኔ ምናልባት አዲስ መንግስት አዲስ ስርዓት ሲመጣ እሷም አሁን ካለባት ጫና ቀንበር ታርፋለች ተብሎ ይታሰባል። በተለይ በቃ በፍጹም ኢራን የኒውክሌር ባለቤት መሆን የለባትም የሚለው ሀሳብ ጽኑ የዶናልድ ትራምፕ አቋም ነውና ይሄንን ትልቅ አቋም ኢራን ሊዋጥላት አይችልም። እንግዲህ ወደ 14 ነጥብ የሚጠጋው ስምምነት 2 ወር ገደብ ነው የተሰጠው። በ2 ወር ገደብ በደረጃ እየተስማሙ መጨረሻ ላይ ወደ 460 ኪሎ ግራም የሚጠጋ ዩራኒየም አለና ይሄ ማለት ቅድም እንዳልኩት ወደ 11 የሚጠጋ ኒውክሌር ቦምብ ማሰራት የሚችል ነው። በቀጥታ ለመሳሪያ ለማዘጋጀት ያለቀለት ማለት ነውና እሱን እንዴት አድርጋ ነው ኢራን ከንቱ ብላ የምታበላሸው ወይም ደግሞ ከሌላ ነገር ጋር እንዲቀላቀልና ጥቅም እንዳይሰጥ የምታደርገው ወይም ደረጃውን ዝቅ የምታደርገው? ለምን? በጣም ብዙ ገንዘብ የፈሰበት ነው። ብዙ ዓመት የፈጀ ነው። ኢራን የኒውክሌር ባለቤት ከመሆኑ ውጭ የሚያስፈራት ነገር የለም የሚል አቋም ተይዟል። በአይአርጂሲ በኢራኑ አብዮታዊ ዘብ ይሄ አቋም ተይዟል። ኢራን የምትከበረው የምትፈራው ኒውክሌር ከታጠቀች ብቻ ነው የሚል አያችሁ። ስለዚህ ይህንን ነገር እንዴት አድርጋ ነው የምታጠፋው ነው። ወደ 460 ኪሎ ግራም ከፍተኛ ደረጃ ላይ የደረሰ ለመሳሪያ ምርት የደረሰ የዩራኒየም ንጥረ ነገር አለ። ይሄ ደግሞ ወደ 11 የሚጠጋ ኒውክሌር ቦምብ መስራት የሚችል ነው። ስለዚህ ይሄ እስከ መጨረሻው ያግባባቸዋል የሚለው አሁን ማጠያቂ ነው። ዞሮ እንግዲህ ጊዜውን የተቆጣጠረ ያለው የመጨረሻው ዘመን መንፈስ ነው። በዚህ በትንቢተ ኤርሚያስ ምዕራፍ 49 ላይ
ከዚህ በፊት ይህን ጥቅስ አንብቤው ነበር። ዛሬም ደግሜ አነባዋለሁ። ቁጥር 34 ጀምሮ እስከ 39 በይሁዳ ንጉሥ በሴዴቅያስ መንግስት መጀመሪያ ስለ ኤላም ወደ ነቢዩ ወደ ኤርሚያስ የመጣው የእግዚአብሔር ቃል ይህ ነው ይላል። ስለዚህ እንግዲህ ኤላም የቀድሞዋ ኤላም ኢራን ናት። ኢራን ፋርስ የሚል ስም አላት። ኤላም የሚል መጠሪያ በሚል መጠሪያ መጽሐፍ ቅዱስ ያውቃታልና ኤላም ኢራን ናት ማለት ነውና ለኤላም ነው ይህ ትንቢት የመጣው ማለት ነው። እነሆ ዋና የኃይላቸው መሳሪያ የሆነውን የኤላምን ቀስት ሰብራለሁ ይላል። የኤላምን ቀስት ሰብራለሁ ብሎ የኃይላቸው ብሎ በጣም ብዙ በዙሪያው እንዳሉና የኃይላቸው ትምክህት ወይም ኃይላቸው ትምክህት የኤላም ቀስት ነው ኃይላቸው። እንግዲህ መጽሐፍ ቅዱስ ቀስት ሲል ቀስት እንደሚወረወር ሁሉ አሁን ደግሞ የሚወረወር ቀስት የለም። ያ የቀስት ዘመን ነው። በቀስት ነው የሚያወራልን። ቀስት ነው የሚመስለው ነገር በቀስት አምሳል ነው የተሰራው። ማነው እሱ? ሚሳኤል ነው ማለት ነው። በጣም የሚገርመው ነገር በዚህ 14 ነጥብ ኤምኦዩ ላይ ሲስማሙ የሚሳኤል ነገር አልተነሳም። ከዚህ በፊት ኢራን ያላትን የሚሳኤል ክምችት እንድትቀንስ እና የሚሳኤል ምርት እንድታቆም የሚል ጥያቄ ነሳ ነበር። አሁን ግን ዶናልድ ትራምፕ ይህን አስተውት በቃ ኒውክሌሩን ብቻ ታቁም፣ ሚሳኤል ማንም ሀገር ይታጠቃል እሷም ትታጠቀ ወደሚል ፈቃድ መጥተዋል። ይህ ማለት በጣም ከፍተኛ የሆነ ረጅም ርቀት ተመዘግዛጊ የሚሳኤል ባለቤት ናት ኢራን ማለት። ይህ ማለት እያንዳንዱን የአውሮፓ ከተማ የአውሮፓ ዋና ከተማን መምታት ትችላለች። ፓሪስን፣ ለንደንን መምታት ትችላለች። አያችሁ፣ ዋና ዋና ከተሞች መምታት ትችላለች ማለት ነው። እና ቀስት የሚለው ይሄንን ነው። ስለዚህ የኃይላቸው ትምክህት የሚለው አያችሁ፣ የኢራን የቀስቷ የነዚህ የኃይላቸው ትምክህት እሱን እሰብራለሁ የሚለው እግዚአብሔር ይሄን ኃይሏን እሰብረዋለሁ ይላል። እንግዲህ ይሄ ትንቢት ከዚህ ዘመን በፊት ለመፈጸሙ ማስረጃ የለንም። ከአራቱም ከሰማይ ማዕዘናት አራቱን ነፋሳት በኤላም ላይ ያመጣለሁ፣ ወደ እነዚያም ነፋሳት ሁሉ እበትናቸዋለሁ፣ ከኤላም የተሰደዱ ሰዎች የማይደርሱበት ሕዝብ አይገኝም ብሎ እንደገና ኢራን ወደ መበታት እንደምትመጣ የእግዚአብሔር ቃል ይናገራል። ወደ መፈራረስ፣ ወደ መበታተን። አሁን እንግዲህ ፈራርሳለች። በጣም ብዙ ነገር ኢራን ውስጥ እንደወደመ ይታወቃል። በጣም ብዙ ነገር በመሰረቱ እውነት ለመናገር በብዙ ሺህ የሚቆጠር ታርጌት ኢራን ላይ እንደመመታቱ መጠን የሟቹን ቁጥር ሲታሰብ እጅግ በጣም አስደናቂ ነው። ምን ያህል ጥንቃቄ የተደረገበት ነገር እንደሆነ ለማሰብ አይከብድም። ያው የሞት ሰዎች እንዳለ ሆኖ ማለት ነው። ያም ሆኖ ግን ገና ኢራን ትበተናለች፣ ወደ መበታተን ትሄዳለች፣ ደግሞ ህዝቧ የማይደርስበት አገር አይገኝም በማለት ይናገራል። በጠላቶቻቸውና ነፍሳቸውን በሚሸዋት ፊት ኤላምን አስደነግጣለሁ ይላል። እንግዲህ ጠላቶቿ ብዙ ናቸው። አሁን አረቦቹም ጠላት ሆነዋታል። እንዳይተኩሱ ከፍተኛ ሚሳኤል ታጥቃለች፣ አይችሏትም ማለት ነው። እንደገና በሺህ የሚቆጠር ብታዘንብባቸው እነዚህ ሀገራት ዶጋምር ሊሆኑ ነው። ሁለት እነሱም አረብ ናቸው፣ ሙስሊም ናቸው። እሷም አረብ ሀገር ናት፣ ሙስሊም ሀገር። በእርግጥ እነሱ እንኳን አረብ አይደሉም፣ ኢራኖች አረብ አይደሉም። አረብ ሀገራት በዙሪያቸው ያሉ ሀገራት ናቸው። በከፍተኛ ደረጃ የኢራን ጠላቶች በዝተዋል ማለት ነው። እስራኤል ነበረች ቁጥር አንድ ጠላቷ። አሁን አውሮፓ ጠላት ነው፣ አሜሪካም ጠላት ነው። በእርግጥ አውሮፓዎችም ከዚህ በፊት ማዕቀብ ያደርጉ ነበር። አሁን ግን ጠላቶቿ አረቦቹ ሳይቀሩ ጠላቶቿ ሆኗል። በቅርብ ቀን ወደ ሁለት ቦታ ላይ ከባድ ፍንዳታ ከትላንትና ወዲያ ተደርጓል። ይህን ከባድ ፍንዳታ እስራኤልም አሜሪካም የለውበትም ስላሉ ከአረብ ሀገራት የተሰነዘረ እንደሆነ ይገመታል ማለት ነውና ጠላቶቿን አሁን አብዝታለች። ስለዚህ በጠላቶቻቸው ፊት ነፍሳቸውን በሚሸዋት ፊት ኤላምን ምን አደርጋለሁ? አስደነግጣለሁ፣ ክፉ ነገርን እርሱም ጽኑ ቁጣዬን አመጣባቸዋለሁ ይላል እግዚአብሔር። እስካጠፋቸውን ድረስ በኋላቸው ሰይፍ እሰድባቸዋለሁ ይላል እግዚአብሔር። በጣም ነው የሚገርም። እዚህ አሁን ትራምፕን ብለው እስራኤልን ብለው ማንም ብለው በኋላ ግን እግዚአብሔር ራሱ እችን ሀገር በሰይፍ እንደሚያሳዳት የጻፈ ቃል ነው። እሰድባቸዋለሁ የሚለው ሰይፍ ዙፋኔ፣ ከዛ በኋላ ዙፋኔንም በኤላም አኖራለሁ ይላል። ይገርማል። ከዛ እግዚአብሔራችን ሀገር ይሄ ማለት ሌላ ዙፋን አለ ኤላምን የሚገዛት። ኢራን ላይ የጨለማው አለቃ አለ። ዳንኤል 13 ላይ የተባለው የፋርስ መንግስት አለቃ ብሎ የፋርስን ዙፋን መንግስት የሚገዛ አለቃ መንፈስ አለ። አለቃ መንፈስ ከሉሲፈር ቀጥሎ ያለ ማለት ነው። ይሄ መንፈስ ነው የሚገዛት። ጌታ ግን ያን ዙፋን ገልብጦ ኤላም ላይ ዙፋኔን ዘረጋለሁ ብሎ የእግዚአብሔር ዙፋን ኤላምን ኢራንን እንደሚገዛትና ምናልባት በክርስቶስ ወደ ማመን የምትመጣበት ሌላ ዘመን ከፊቷ እንዳለ ይናገራል። በእርግጥ አሁንም በከፍተኛ ደረጃ ወንጌል የሚሰበክባትና ብዙ ሚሊዮኖች ወደ ጌታ የመጡባት ሀገር ኢራን መሆኗ የታወቀ ነገር ነው ማለት ነው። ከዚያም ንጉሱን አለቆቹን አጠፋለሁ ይላል እግዚአብሔር። ነገር ግን በኋለኛው ዘመን የኤላም ምርኮ መልሳለሁ ይላል እግዚአብሔር ብሎ ምርኳቸው እንደሚመልስ ይናገራል። እንግዲህ ዓለም ያለችበት ሁኔታ ይሄ ነው። ጦርን የጦር ወሬ ሰሙ ዘንድ አላችሁ የሚለው ቃል ተፈጽሟል። እግዚአብሔር በዘመን ማስተዋልና መንቃትን የሰጠነው መጸለይ ያለብን። ቅዱሳን ንቁ፣ ጌታ ኢየሱስ ክርስቶስ ሊመጣ ነው። ማሳሰቢያ አለኝ። ማሳሰቢያ ከሰኞ ሐምሌ 6 እስከ ሐምሌ 24 በዚህ መገናኛ ግሬት ኮሚሽን 3ኛ ፎቅ 311 ላይ ለ15 ቀን የሚቆይ 3 ስልጠና አለን። አንደኛ መጽሐፍ ቅዱሳዊ
ወጣት ክርስቲያን ወጣት፣ ሁለተኛ የክርስቲያን ወጣት ስነ ልቦና፣ ሶስተኛ የመሰረታዊ የዜማ ልምምድ ወይም ትምህርቶች በባለሙያዎች ይሰጣሉ። ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ